የኸሚስ ምሽት ፕሮግራም የክብር ስፖንሰሮች አሜን አጠቃላይ ሆስፒታል፣ ማለዳ ፎም፣ ዶክተር አሚር የጥርስ ህክምና፣ ኢትዮ ሴራሚክስ፣ ኢዛ ዌልነስ ሴንተር፣ ሞን ሪል ስቴት፣ ሊንክ ትራቭል፣ ሳሮት የሀገር ቤት ጥብስ፣ ካዛዲስ ፊኒሽንግ ሞል፣ ላይት ዳይት። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የምንወዳችሁ ተመልካቾቻችን ሰላምታችን ወዳያላችሁበት ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ የተወደዳችሁ ተመልካቾቻችን? ሳምንታችሁ ምን ይመስል ነበር? በእኛ በኩል ነጭና ጥቁር ሆኖ ነው ሳምንቱ ያለፈው። ያው እንደ አጠቃላይ የኢትዮጵያ ሕዝብ ማለት ይቻላል በህይወት ውስጥ እንግዲህ ደስታም ሐዘንም ተቀያያሪ ነው። እኛ ቀዳሚ ዕለት ደስታን ስናከብር ነበር። እሁድ ዕለት ደግሞ ሐዘን ውስጥ ገብተናል። ጣቢያችንን ከእሁድ ማምሻውን ጀምሮ መደበኛ ፕሮግራማችንን አጥፈን ወደ የሐዘን ስሜት ውስጥ ገብተናል። እሁድ አመሻሽ ላይ ማረፋቸው ሲሰማ ያደረግነውን ነገር ነው ያነሳው ሲሆን በአጋጣሚ እየታየ የነበረው የቅዳሜ ምሽት ሚንበር ቲቪ 5 ዓመት ሲሞላው እንዲሁ አይደለም። የተለያዩ አጋር ተቋማት አብረው ነበሩና እነሱን የምናመሰግንበት ምሽት ላይ የታየውን ያንን ኢቨንት ነበረ ወደ ቲቪ አምጥተነው ለተመልካች እያስተላለፍን የነበረው። አንድ ማንሳት የፈለኩት ነገር ያ ምሽት ያው ለኛም ለአጋሮቻችንም የደስታ ምሽት ነበር። እዛ ስሜት ውስጥ እንኳን ሆነን ኡስታዝ አብዱል ፈታህ አስታውሳለሁ በጣም ዱዓ ሲያደርግ ነበረ። ሙፍቲና ሟቸዋል። ያው ቅዳሜ ነው እንግዲህ ህልፈታቸው እሁድ ሊሆን፣ ቅዳሜ ምሽት ላይ ግን አላህ ትልቅ ሰው አይወሰድብን፣ አያሳጣን፣ ከመሃላችን አይነጥላቸው የሚል ተማጽኖ ነበረውና እሁድ ምሽት ያ ፕሮግራም በቃ ይታያል ብዬ ጠበቅኩኝ። እየታየ ነው። ኢሚዲየትሊ ያው ኤዲቶሪያል ቦርዱ ተሰብስቦ አሁን ትልቅ ሰው ሲያልፍ በአጋጣሚ እንደ ጣቢያም ፖሊሲ አለ። አንድ ታዋቂ ሰው በእስልምና አስተምህሮ ዒልም ወይም ደግሞ ዓሊም የሚባል አባት እንግዲህ በህይወት ወይም ወደ አኺራ ሲሻገር የምንከተላቸው ፕሮሲጀሮች አሉ። ያንን ተከትሎ ኢሚዲየትሊ ያደረግነው ይሄ አየር ላይ የነበረውን ፕሮግራም በማጠፍ ቀጥታ ያው ቁርአን እንደዚሁም ደግሞ ቴክስት ከታች የሎወር ሰርድ ወይም የግርጌ ቴክስቶችም ላይ በተመሳሳይ ሁሉንም ኮሜርሻል ማስታወቂያዎች አጥፈን የሳቸውን ማለፍ ለተመልካች አናውንስ ማድረግ ላይ ሶሻል ሚዲያ ገጾቻችንም ላይ በተመሳሳይ ይህንኑ ስናደርግ ነበር። ያው እንደ ሚዲያ የተሰማንን ሐዘን ከዛ ደግሞ ለኢትዮጵያ ሙስሊም ማህበረሰብ በመላው ዓለም ለሚገኙ ቤተሰቦቻቸውና አጠቃላይ እንደ ኢትዮጵያዊ አንድ ብሔራዊ አባት ልትላቸው የምትችላቸው ነበሩ። ሙፍቲ አላህ እንግዲህ ቀብራቸውን ኑር ማረፊያቸውን ፊርዳውስ ያደርግልን። የትውልዱ አባት የነበሩ ናቸው። እዚህ ትውልድ ላይ ምናልባትም የምንግባባበት አንድ የጋራ ሰው ልትለው የምትችለው አይነት ስብዕና አላህ እንደ ሀገር ይሄን ሰጥቷቸው ነበረ። አላህ ይዘንላቸው። እኔ በአጋጣሚ የሪበከንቱ እንደማደጌ ክረምት ላይ በደንብ እናገኛቸው ነበረ። ከትምህርት መልስ ታላቅ እህቴን እንደውም ቁርአን ሸልመዋታል አስታውሳለሁ። በጣም ትዝ ይለኛል እንዴት አይነት ቅናት አድሮብኝ እንደነበረ። ያው የተሻለ ስለነበረ የሷ እንትን ውጤት ከሳቸው እጅ ቁርአን ተቀብላ ነበር አስታውሳለሁ። በሃይባቸው በደንብ ነው የምናውቃቸው። ከመግሪብ እስከ ኢሻ በነበረን ቆይታ በደንብ እናውቃቸው። በጣም ብዙ አመት ነው ያው በኔ መስጊድ ያደግንበት መስጊድ እንደመሆኑ አሁንም ድረስ ማስታወሳቸው ብዙ ነገሮች አሉ። ቤታቸውም እንሄድ ነበረ። እዛው ሀብተ ጊዮርጊስ ቅርብ ነው ቤታቸው። ያኔ አዛን ተብሎ ኢቃም እስኪባል የምደርስበት አይነት ነው። ልጃቸውም ጋር አህመድ ጋር እንግዲህ አላህ ሰብር ይስጠው። ያው በልጅነት አብረን ነው ያደግነው ማለት ይቻላል። አሁን ደግሞ ያው በተወሰነ መልኩ ህይወት ያራርቃል አይደለ? ያው ከዛም አካባቢ ስንወጣ ምናምን እንዲሁ እንደ ሚዲያም ሰው መድረክም እንደሚመራ ሰው ደግሞ በተለየ መልክ አገኛቸው ነበረ። የሚገርመው አሁን ከማረፋቸው ሙምኪን አንድ ወር ቀድሞ ይመስለኛል አንድ ቦታ ላይ ተገናኝተን ነበረ ከሳቸው። አዎ በአጋጣሚ እኔም አዩብም አቡ ሐኒፋም ገብተን ዘየርናቸው። መኖራቸውን ስንሰማ ደስ አለን።
እና አልገመትኩም። በጣም ማሻአላህ ይሄ በቃ መታቀው ሀይባቸው አለ። ዘየርናቸው አጠገባቸው ቁጭ አለን ለተወሰኑ ደቂቃዎች። አህመድም ነበረ። ከዛ በጣም ነው የሚያጅበኝ ማለት ሁሌ ሲያገኙን የሚሉኝ ነገር አለ። ያው እናያችኋለን እኮ በጣም ነው የሚገርመኝ። ይሄን አይረሱም። የዛሬ ስንት አመትም ሙምኪን አፍሪካ ቲቪ ያለንም ሄደናል። ማስታወሰው እኔን ጀማልን ሙምኪን አዩብ ነበር መሰለኛ ብሮኝ እዚህ አሁን ሀና ማርያም ሄደን ነበር ቤታቸው ሰፈራ ማለት ነው። ብቻ በሆኑ አጋጣሚዎች ስንገናኝ ያኒ እንትናቸው ይደንቀኝ ነበር። ይሄ በደንብ ነው የሚያስታውሱት ምናምን። አላህ ይዘንላቸው። ያው ነገሮች እንዲህ ከመሆናቸው በፊት የነበረውን ወቅት ነው የማነሳው። በጣም ጥሩ ትዝታ በተለይ በልጅነትም በወጣትነትም በደንብ አታችድ ነበርን እሳቸው ጋር ለማለት ነው። እንግዲህ በመላው ዓለም ለሚገኙ ቤተሰቦቻቸው ያው እነ መሐመድ በድሩም አሜሪካ ሁሉም ብቻ በያለበት አላህ ሰብሩን ይስጠው። ለኢትዮጵያውያን ሙስሊሞችን በሙሉ አላህ ሰብሩን ይስጠን፣ ይተካልን። እሳቸውንም አላህ ማረፊያቸውን ፊርዶስ ያደርግልን። 1981 ሀጂ መሐመድ ሳኒ ሀቢብ ከዚህ ዓለም በሞት ሲለዩ ተፈጥሮ የነበረው ድባብ አስታውሳለሁ። የዛኔ አንዋር መስጂድ ውስጥ እንግዲህ ሆስፒታል ረመዳን ነበር ይመስለኛል። ሆስፒታል ቆይቷል። ታሟል ነበር። ረመዳን ከገባ ጊዜ ጀምሮ ታሟል መባለን በደንብ ሰማ ነበር እና አንዋር መስጂድ ውስጥ የነበረው ለቅሶ በጣም እንግዲህ የሁሉም አባት ናቸው የሞቱት። ሁሉም ሰው እኩል የሚያለቅስለት ሰው መኖር መታደል ነው። ቤተሰብህ ብቻ አይደለም ወይ ቅርብ ወዳጆችህ ብቻ አይደለም። እኛ ህፃናት እንኳን በምኑን አውቀነው ነው አሁን ግን ቆመን በመዘየራችን በምናምን ነው እንጂ ሀጂ ሳኒ ሲባል የተለየ እንትን ኖሮን አይደለም ማለት ያሳደግነው ዕውቀት ምናምን ኖሮን አልነበረም። ግን በጣም ኃይለኛ ለቅሶ ነበር። ቀብርም እንግዲህ በወቅቱ ታስታውሳለህ ወይም በተለያየ መንገድ አይተው ሊሆን ይችላል። የኮልፌ መንገዱ ከአውቶቡስ ተራ መንገድ እስከ ኮልፌ ድረስ በጣም ከፍተኛ ህዝብ ወጥቶበታል ተብሎ ተባለ ነበር። ከዚያ ወዲህ ምናልባት የሀጂ ዘይኑ ሙቀና ህልፈት ጊዜም ላይ ስንዘግብ ነበር አፍሪካ ቲቪ ላይ በእግራችን ይሄድን ከቤታችን ይሄድን በተለይ ኮልፌ አካባቢ ያለውን መንገድ ስንወጣ አስተዋውሳለሁ። በጣም ብዙ ከመስጂዳቸው ወተን ነበር ያንን መንገድ ስንሄድ የነበረው። ከዚያ በኋላ ብዙም ማስታውሰው ወይም ደግሞ በዚህ ደረጃ ዛሬ አሁን የሐጅ ዑመር የሙፍቲ ሐጅ ዑመር ነው አሁን ደግሞ እያየን ያለ በሀገር ደረጃ እንደዚህ ለመባል የሚያበቃ ስራ ከብዙ መሻይኾቻችን እንጠብቃለን። ምን ማድረግ መሰብሰብ፣ ማህበረሰቡን በአንድ ማየት፣ ፍቅርን፣ ሰላምን፣ አንድነትን እንደዚህ መሰብሰብ። ሙፍቲ አጠገባቸው ያለውን ሰው በጣም ነው የሚያቀርቡት ማለት ካላቸው ስም ካላቸው ክብር አንፃር ስታይ ልትርቅ ምናምን ግን አይደለም። አቅፈው ምናምን ነው። በተደጋጋሚ ሄጃለሁ። በተደጋጋሚ ኒውዝ ማነው ኢንተርቪው አድርጌያቸዋለሁ እና ያላቸው ልክ እንደ ጓደኛ አቅርበህ ነው ታናግራቸው። ቢሮአቸውም ሄደን ኢንተርቪው አድርገናቸዋል። የኢትዮጵያ እስልምና ጉዳዮች በነበሩበት ጊዜ ቤታቸውም እንደዚሁ በተለያዩ አዲስ እስልምና ጉዳዮችንም መርተዋል እኮ አይደል? አዲስ አበባ እስልምና ጉዳዮችን መርተዋል። ሰላም ዛሬ አይደለም ስለ ሰላም እሳቸው ሲናገሩ የነበሩት 90ዎቹ አካባቢ እንደዚሁ እርቅ ለመፍጠር ያደረጉት ጥረት ነበር በጣልቃ ገብነት። ኤኒሃው ብዙ ነገሮች አልፈዋል። አሁን የሆነ ወጀብ ያመጣው ምናምን ነገር አይደለም። አሁን እንደምናየው ነገር አይደለምና አስላለውን ነገር ነው ብናነሳው የማያልቅ ነው። ግን አላህ ሱብሓነሁ ወተዓላ ይዘንላቸው ሌሎቹን ተው ኢንሻአላህ። አላህ ለኛም ምህረት ያደርግልን። ትልቅ ሰውን ያጣ ነው። አላህ ይተካን። ከዛ ውጪ አሁን እንደዚህ በሰዓቱ የምናያቸው አንዳንድ ነገሮች ነበሩ። ሁሉንም ነገር እዚያ አታነሳውም። ግን የበደሉኝን ሁሉ ይቅር ብያለሁ ብለው ማለፋቸውን ስትሰማ በቃ ትንሽ ሪሊፍ ይሰማሃል። በተወሰነ መልኩ ያኒ ድንበር እንደታለፈባቸው ምናምን ያው እያየን ስለነበረ ማለት ነው። ይሄ
ትምህርት ሊሆን ይገባል የሚል እምነት አለኝ። በቃ ዝም ማለት በጣም ጥሩ ነገር ነው። ምንም አለመናገር ወንጀል ከመሰብሰብና ሌላውንም ከማሳሳት መቆጠብ የተሻለ ነው። ብታውቅም የሚያውቁ ሰዎች ቀድሞ ቢናገሩ ይሻላል። ቀድሜ ካልተናገርኩና ሰው ካላወቀልኝ በተለይ ሶሻል ሚዲያ ላይ ለመታወቅ መፈለግ ካልሆነ በቀር ከእንዲህ አለ ተብሎ ለመገለጽ ካልሆነ በቀር ቦታው ነው በመሰረቱ አሁን አንድ ነገር አንስቶ እዚያ ቦታ ላይ ለመታወቅ ካልሆነ በቀር ነው ምን ያደርጋል? ካጠገብህ ካለ ሰው ጋር ማውራት ውስጥ አስፈላጊ ነው ወይ? እኔው አሁን ይሄንን የምናነሳበት ጉዳይ አለ። ስለ 5ኛ ዓመት ክብረ በዓላችን መሰናዶም ለማንሳት የሚያመች ድባብ ላይ አይደለንም። አጋሮቻችንን በወፍ በረር ለዛሬ አመስግነን ኢንሻአላህ ወደ ፕሮግራማችን እናልፋለን። ማለዳፎም የምንጊዜ አጋራችን ነው፣ እናመሰግናለን። ኢትዮ ሴራሚክስ እንደዚሁ አጋራችን ነው፣ እናመሰግናለን። ከዛዲስ ፊኒሺንግ ሞል፣ ሊንክ ትራቭል፣ ላይት ዳይት የስነ ምግብ ህክምና ማዕከል እኔ ጋር ያሉ አጋሮቻችን ናቸው። እጅግ በጣም እናመሰግናለን። አሚን ሆስፒታል እጅግ አድርገን እናመሰግናለን። ሳሮት የሀገር ቤት ጥብስና ክትፎን እጅግ አድርገን እናመሰግናለን። ኢዛ ዊልነስ ሴንተር፣ ዶክተር አሚር የጥርስ ህክምና ክሊኒክ፣ ሞንሬል ስቴት ሁሉንም እጅግ አድርገን እናመሰግናለን። ወደ ቀዳሚው ፕሮግራማችን ብናመራ ሼኻችን ጋር ቆይታ አድርገናል። እንደዚሁ ደግሞ ኡስታዝ አብዱልፈታህ ሼክ ሙስጠፋ እሱም ከኛ ጋር ምሽቱን ለማሳለፍ እንደሚመጣ ነግሮናል። አብራችሁ ቆዩ ወደ ተመልካቾች። ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በድጋሚ እንዴት ናችሁ የተወደዳችሁ ተመልካቾቻችን? ሳምንታችሁ እንዴት አለፈ? ሼክ እንኳን ደህና መጡ። ይሄ ሳምንት ውስጥ ከባድ ስብራት፣ ከባድ ሀዘን በመላው ኢትዮጵያውያን ልብ ውስጥ የነገሰበት ሆኖ ያለፈ ያለ ሳምንት ነው። አላህ ሱብሓነሁ ወተዓላ እንግዲህ ሙፍቲያችንን ቀብራቸውን ኑር ማረፊያቸውን ፊርደውስ ያደርግልን። ሀዘኑ ከባድ ነው። በዚህ ሀዘን ያልተነካ ያልተጎዳ ሰው አለ ማለት ያስቸግራል። አላህ ረህመት ያደርግላቸው። ሼክ አላህ እንግዲህ ለእናንተም አላህ ሰብሩን ይስጣችሁ። የዓሊም መሞት የዓለም መሞት ነው የሚል አስተምህሮ አለ በእስልምና ውስጥ። ከባድ እንትን ነው አደጋም ጭምር ተደርጎ ነው የሚወሰደው። እንግዲህ አላህ ይሰብራችሁ። እንኳን ሰው የዛፍም ማርክ አለው ይባላል፣ የዛፍም ቀዲም አለው ይባላል። ቀዲሞች መኖር ጥሩ ነበር ለኛ። እንግዲህ እሳቸውን መልካም ስራቸውን አላህ ይቀበላቸው። አላህ ጀነትን እንግዲህ በመልካም ስራቸው ሰበብ በዚህ ሁሉ ሰው ዱዓ ሰበብ አላህ ያስገባቸው፣ ሰያውን ይለፋቸው፣ ጀነት ነው የምንመኝላቸው። እንግዲህ አዙም الله اجرنا واحسن عزانا وغفر لميتنا ሁላችንም አላህ ይሰብረን። አሜን። ያዘነውን ሁሉ አላህ ይሰብረው፣ እሳቸውን አላህ ይማራቸው። አሜን። ተዘውጭ እንግዲህ ምንም ምንለው ነገር አለ ነው። ሁሴን በተለያዩ አጋጣሚዎች አግኝታቸው እንደነበረ ሰምቻለሁ። እኔም አንድ ሁለት ጊዜ በኢንተርቪው አግኝቻቸዋለሁኝ። ያንተ ግን ትንሽ ዘለግ ያለ ይመስለኛል። እንግዲህ የሜንስትሪም ሚዲያዎች በተለያየ አጋጣሚ እዛ አካባቢ ቆይቼም ስለነበር እንደምታውቀው እነሱ እሳቸውን ሲፈልጉ በእኔ አማካኝነት ያደርጉት ነበር። ለምሳሌ ሸገር ላይ ተደርጎ የነበረው ኢንተርቪው እሳቸው ከማዛ ጋር አድርገው የነበረውን ቆይታ እኛን ያመቻቸ ነው። ባህልና ቱሪዝም ሚኒስትር 2011 ላይ የነበረ ሽልማት የሰላም በወቅቱ በሀገሪቱ አድርገው የነበሩ ሰላም ሽልማት ያደረጉትን ሰዎች ለመሸለም ሲፈልግ የእሳቸውን የህይወት ታሪክ እንዳዘጋጅ ሰጠኝ ለኔ ነበር። በዚህ አጋጣሚ ኢንተርቪው አድርጌያቸዋለሁ። መጽሔቶች፣ ጋዜጦች የህይወት ታሪካቸውን ለመስራት ሲፈልጉ ወደ እኔ ይመጣሉ። አንድ 5 ጊዜ ያህል ኢንተርቪው በተለይ ደግሞ እዚህ አባኮራን ሰፈር ወይም ሀብተ ጊዮርጊስ አካባቢ የነበረው ቤታቸው ላይ እዛ እየሄደን ለሬዲዮም ለጋዜጣም
እንዲሁ የቴሌቪዥን ሚንበር አሊፍ ሬዲዮ ላይ እንደዚሁ ፋና ቲቪ ላይ ደግሞ ሰርተነው የነበረው የኢድ ፕሮግራም እሱን እንደዚሁ አቅርበን ነበረ። እንግዲህ በተደጋጋሚ አግኝተናል። አንተም እንደዚሁ ኢንተርቪው አድርጌያለሁኝ። እንደመታደል በለው ብዙ መድረክ ላይ አግኝቻቸዋለሁኝ። ከባባድ መድረኮች ላይ ተገናኝተናል። በተለይ ሁለቱን አረሳም። አንደኛው ይሄ የሸራተኑ ጠቅላይ ሚኒስትሩ የነበሩበት መድረክ ላይ ከባድ ነበር የሚያዚያው። ሁለተኛው ደግሞ አንድ ከዲያስፖራዎች ጋር የተገናኘ መድረክ ላይ በአጋጣሚ እንደ ዋዜማው ላይ ይሄ አማራ ክልል አመራሮች ምናምን እንደዚህ የሞቱበት ነው በግድያ ምክንያት እና ትንሽ ከባድ ነበር። የጎንደርም ችግር የነበረበት ነው። ግን አቶ ደመቀ መኮንን ያኔ ምክትል ጠቅላይ ሚኒስትር እያሉ ሙፍቲም ባሉበት አንድ መድረክ ላይ ነበርንና በቃ ማለት ከባድ ነበር ስሜቱ። ግን እንዴት አድርገው መልእክት ሲያስተላልፉ እንደነበር አስታውሳለሁ። ሄዶ አላህ ይዘንላቸው። በጣም ጥበበኛ ሀሳብ አቅራቢ እንደነበሩ እናውቃለን። ለቤተሰቦቻቸው እንግዲህ ውጭ ሀገርም ያሉ ቤተሰቦቻቸውን እናውቃለን በቅርበት። ለእናንተም ባላችሁበት አላህ ሰብር ይስጣችሁ። ልጃቸው አህመድም ጋር በአጋጣሚ ያው በኒ መስጊድ አይደል እድገታቸው አብረን ያደግነው። አላህ ሰብር ይስጣችሁ። ለምትወዷቸው ለምታከብሯቸው ሁሉ አላህ ሰብር ይስጣችሁ። እሳቸውንም አላህ ይዘንላቸው እንላለን። በብዙ ነገሩ ጠቃሚ ነው። በምክሩም በዱዓውም በብዙ ነገር የዛሬ 30 ዓመት አካባቢ ጭነቻ በሻ ጽፌ ከሳውዲ ነው እንግዲህ እዛ እንዲያለሁ ነው በሆነ ጥያቄና መልስ ሲደራረጉ ሰዎች እዛ በዛ ነው ስለ ሀበሻ ማለት ነው መጥቼ እና አዘጋጅቼ ነበር። እንዴት ታውታላችሁ አላቸው። አንድ አጀስቱ ለምርቃት ጋራ ብለው እሳቸው ተጀርባ ጻፉ። ይሄ የኢትዮጵያዊነት የሀበሻ ስሜት ላይ በጣም ጠንካራ የሆነ አቋም ነው የነበራቸው። በተለይ መጀመሪያ ጊዜ መግባባት ላይ መከባበር ላይ ያለ የሚያነሷቸው ሀሳቦች ጠንከር ያሉ ናቸው። ብዙን ማህበረሰብ የሚይዙ ነበሩና ትልቅ ነገር ነበር። እንግዲህ አላህ ጀነት ይወላቸው። በዚህ ቦታው ጉዳዩም እኮ ጠንካራ ነበሩ። በዙ በግድያው ለምን ሰው ይሞታል? በጣም በሱማ በጣም ለምን ይሄ ይሆናል? የሞተው ሞተ እንግዲህ ሶላተል ጋኢብ ስገዱበት በዚሁ ይቁም መሆን የለበትም ሲሉ አባታዊ ምክራቸው በጣም ደስ ይል ነበር። ግሳጼያቸው በጣም የብዙ ሰው ልብ ያሸንፍ ነበረ። ከግድቡም ጋር በተገናኘ እኮ ያሉት ነገር ቀላል አይደለም አይደል? እነሱ የአገር የለማ የግብጽ እነሱ ጠግበው ያደሩ ወከይፍላ እንዴትኛ ይሄንንማ በጭራሽ እስልምናም የፍትህ መልኩን ለማሳየትም እንደዚሁ የተናገሯቸው ጠንካራ መልክቶች ነበራቸው። አላህ ይዘንላቸው። እንግዲህ ቤተሰቦቻቸው ወዳጅ ዘመድን በሙሉ አላህ ሰብር ይስጥ ኢንሻአላህ። ኸይር። ይሄ ሳምንት እንግዲህ ትልቁ ዜና የሳቸው ህልፈት እንግዲህ አነስ ያለው ዜና እንበለው። መጀመሪያ ትልቅ የነበረው ዜና የኛ 5ኛ ዓመት ነበረ። 5ኛ ዓመታችንን ባለፈው ቅዳሜ በፓናል ዲስከሽን ጀምረን ሌሎች ፕሮግራሞችም እንደዚህ ያደረግን ነበር። ሳምንቱ ጥሩ ሆኖ ነበር ያለፈው። ኡስታዝም ተገኝተዋል። ትንሽ በዛት እናርጋለን። በሳምንቱ ታሊቅ ትንሽ እንቆያለን ዛሬ ኢንሻአላህ። በዚህ በሐዋሶቹ አይን ጆሮ በስሜት ዋሳት መነጽራቸውን ምንቆ ወደ የተወረደና ወደ ቀብር ሄደው ማለት በሱ ዙሪያ ትንሽ ዲያስታርገን እዛው ውስጥ ደግሞ አንቺም ማግቢ አንተ ማግባ ብለን ነበር። በጋብቻ ዙሪያ እንዲህ ብለን እንዘጋለን። ኸይር መርሐባ። እና ይሄ ሱብሃን አላህ ሱብሃነሁ ወተዓላ ሰለላሁ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ለአንዳንድ ሰዎች እንደዚህ ከራማ የሚሰጣቸው ለነብዩ ሙዕጂዛ የሚሰጣቸው ነብይነታቸውን ለማረጋገጥ ነው። ሙእሚንም ደግሞ አላህ ሱብሃነሁ እሱ ባሪያ መሆኑን ማረጋገጫ ነው። ፋኢሉ አድራጊው አላህ ነው። እነሱ ሰበብ ናቸው። እና የሐዋርያ ተአምር ነገር ማለት ነው፣ ክስተት ነገር በጥንቆላም ይሆናል። እሱ በጥንቆላ እኛ አይመለከተንም። አሁን ምን ነው አላህ አይን ሆነው አላህ ያላለ፣ ጆሮ ሆነው አላህ ያላለ፣ ማንም የማይሰማውን ይሰማል፣ እጅ ሆነው አላህ ያላለ፣ ብቻ እግር ሆነው አላህ ያላለ። በስሜት ሕዋሳት ውስጥ አላህ የሚረዳቸው ሰዎች አሉ፣ ምስጢር የሚገልጥላቸው እና በተለይ በስተዛ መቀለድ በሰው ላይ መቀለድ መጠንቀቅ ነው። ያስረግማል። ሲቀልድ እኮ ነው ያሰውዬ እንደዚህ አሁን ሸተተኝ ያሉት ጀናዛ ሸተተኝ ያሉት
ሲያፈዝባቸው ነው እሱን ጀናዛ አላህ እንዲያደርገው አድርጉበት ቢዝኒላህ አንተ ትሞታለህ አሉት። እና አድራጊው አላህ ነው። ሁሉንም በነገር ባንዲያፈር እንኳን ያለ ሰው የሞተ ሰው ክብር አለው። ሞቷል ብለህ ብትዲያፈረው የሚበቀልህ አላህ ነው። እሱ ሰውየው አይደለም። ለሱ ብሎ አላህ ይበቀላል። መን አዳሊ ወልየን ፈቀድ አዘንቱ ቢልሐርብ ጦርነት አውጀበታለሁ ብሏል አላህ። ወዳጆች የተጋፋ እንደ የለም ብለህ ወይ ሞቷል ብለህ ክብሩ ብትነካ እንዲህ አለ በህይወት የነበረውን የሚያደርግለትን ነገር ተሞተም በኋላ ሊያደርግለት ይችላል። አድራጊው ፋኢሉ አላህ ነው። መጠንቀቅ ነው ኸይሩ። በኢማም ማሊክ ጊዜ እንዴት ተከሰተ ክስተትን ነው ኢማም ማሊክ ለመጀመሪያ ጊዜ እሱ ያለ መዲና ውስጥ ፈትዋ እንዳይሰጥ የተባለበት ምክንያት መዲና ውስጥ አንዲት ጀናዛ ጣቢ ሴት ነበረች መዲና እና ስታጠብ ድንገት ተከሰተ የሆነ ክስተት ሐዋሪቅ ተከሰተ። የሞተችው ሴትዮ ያሟት ነበር ሰዎች በቁማ ማለት ነው። ባሎቻችንን ቀማችን አለን ቆንጅናዋ ማለት አይሻ ታምቶ የለን ረዲየላሁ ዐንሁ ያስገረም እና ይቺ ሴትዮ ጀናዛ መታጠብ ሴት ያው ልማዷ አይለቅም። ስታጥባት ስታስተናጅ ትጥበት ነው የሚጀምረው ከየት ነው አንተም ጀናባም ይሁን ጀናዛ ትጥበት ተስቲንጃ ነው። ስቲንጃ ታረጋለህ ውዱ ታረጋለህ ከዛ ታጠባለህ ወይንም ታጥባለህ። አዲያቡ እንደዚህ ነው። የመጀመሪያው ስቲንጃ ነው ማለት ነው። ስቲንጃ ስታረግ ሴትዮዋ ምን አለች? አይ አንተ ሆይ ስንቱን ጉድ ይፈላ እንግዲህ አላህ ፊት ቀረብክ ሹፍ እያለች ስቲንጃ ስታረግ እጇ እዛው ታጣብቆ ቀረ ለተም ብሎ። የት ነው ይሄ የሆነው? መዲና በኢማም ማሊክ ጊዜ فتحير الناس في امرها ሰው ምን ያርግ? እጇ ትቆረጥ ወይንስ የሞተችው ሴትዮ የተወሰነ አካላዊ ቆረጥ? ሰው አላወቀም ምን እንደሆነ አላወቀም። አጣቦቹ እዛ በዙሪያ ያሉ ሰዎች ተደነጋገጡ። እሷም ተጣብቃ ቀረች ሴትዮዋ። ሌላ ማይልስ ቤተሰብ ሲጠራ ምን ይደረግ? እጇ ይቆረጥ ወይንስ ተሞተችው ሴትዮ አካሏ ይቆረጥ? የተጣበቀበት ግራ ተጋቡ። فتحير الناس في امرها هل تقطع يد الغاسلة او فرج الميتة فسفتي مالك እጇን ተመቆራጡ በስተፊት ፈትዋ ይጠየቁ ኢማም ማሊክ ተባለ። ኢማም ማሊክ ተጠየቁ። فقال سلوها ما قالت እኔ ምን ጠይቁኝ ያለሽ ሰው ጠይቋት እንጂ አሉ። ማንኛው እቺን አጣቢዋን እኔን ሳይሆን እሷን ጠይቋት አሉ። የተላለፈችው አለ ምን ተብለው ምን ያልሽው ነገር አለ? ምን ያሰብሽው ነገር አለ? እነማላማሉ ቢንያት ሰው እኮ እንደ ንያው ነው አይደል? እሷ ተንያ ማልፋ ባፋ ተናግረዋለች። ይሄን ሐሜት እንደቀላል ነገር እንቆጥረዋለን እኛ። በጣም فسألوها فقالت قلت بيالله አለች። ማን አይዋሽም ብያለሁ። هذا الفرج ربه ይሄ ሰው ይሄ አላህን ስትወነጅል ኑረህ ምናምን እያልኩ ነው ያጠበች ተናግሬያለሁኝ። فقال مالك በምላሱ هذا ቀዝፍ ነው አሉ። ስም ማጥፋት ዘመቻ ነው። በእስልምና ደግሞ ስም ያጠፋ ሰው ይገረፋል። አሁንም ገራፊ ጠፍቶ ነው እንጂ 80 ይገረፋል። በተለይ በዝሙት ደግሞ የሷ ሂጃብ የሷ ኒቃብ የታባቷን ሳናቃትም እንዴ ብሎ ማለት ወይንም ደግሞ የሱ ጺም እንደዛ አይደል? ዝሙት ላይ ወርቃለች ብሎ ማማት ከባድ ነው። 80 ያስገርፋል። ክርና መርፌ የሆኑ አይቷቸዋል። እና ስም አጥፍታለች። ተሰባቱ አላህ ይቅርታ የማያላቸው ወንጀሎች አንዱ ነው ቀዝፍ ነው። ስም ማጥፋት من الكبائر ከሰባቱ ወንጀል ቀዝፉል ሙህሰናት ተነ ሽርክ ቀጥሎ ከነ ሪባ ከነ ጋር አብሮ የተደረደረው ከነ ሲህር ጋር እና ግረፋት አሉ። እዛው እጇ እንዲተላተመ ጀርባዋን ስትለጠለጥ 80 ስትገረፍ ለቀቃት። ከዛ በኋላ ኢማሙ ማሊክ ባሉበት ሀገር ባሉበት ዘመን ማንንም ፈትዋ እንዳይናገር ተባለ። በዚህ ሴናሪዮ ነው ማለት ነው ይሄ ሐሳብ የተሰጠው። አዎ ተዝም እንዲነው ማንንም ሰው ባንንቅ ሰው የናቀ ሰው ካፊር ነው ያለ ወይ ከፍሮ ይሞታል ወይ ካፊር ይወልዳል። hatta በህይወት ያለ ማይቀር ነገር ነው።
ከሞተ በኋላም ቢሆን ፋሲቅ ነው ያለ ወይ ፈስቆ ይሞታል ወይ ፋሲቅ ይወልዳል። በጣም ስርዓት ያስፈልጋል። በጣም በጣም አስደንጋጭ ነገር በጣም ማለት እኔ አሁን አንዱ የደነቀኝ ነገር ራሱ እዛ ቦታ ላይ እኮ በቃ ሁሉ ነገሩን የሰጠ አካል ነው ያለው። ሩህ የለውም። በቃ እንደፈለግን የምናደርገው አካል ላይ በሽርክ የሳቀ ሰው ሙሽሪክ ይወልዳል። ማይቀርበው በተውሂድ የቀለደ አህለ ተውሂድ ይወልዳል። ተረጋገጠ ነው። የስንቱ ቄሶች ልጆች ሐፊዘል ቁርአን ሆኑ። የስንቱ ዓሊሞች የስንቱ ዱዓዎች ቀዳሽ ሆኑ አሉ ከፍረው الله يخرج الحي من الميت ويخرج الميت من الحي ስለዚህ አንዱ በሌላው ባይሳለቅ ምን እንደሚያመጣብህ አታውቅም። አንቺም አንተም መጥፎ ነገር እንኳን ብታው አላህ ጠብቀን ብላችሁ አላህን አመስግኑት እንጂ አትሳቁ። አላህን አንተንም ትሱንም ጠብቆ እንጂ ባንተ ጉብዝና እኮ አይደለም፣ በማንም አይደለም። ሰላም አማማቱ ማንም የሚያውቅ የለም። በሰው ስንስቅ በሰው ስንቀልድ እኔም ማቃቸው አሉ። ስም መጥራት አልፈልግም እንጂ ማቃቸው ብዙዎች አሉ። ይቀልዱ የነበሩ ሰዎች ጉድ እንደተፈጠረባቸው፣ በሌባ የሳቁ ሰዎች የኔ ልጅ ቢሆን አርዴው ነበር ታባቱ ያሉ ሰዎች ሌቦች ወልደዋል። ያ አላህ በኩፍር የሳቁ ሰዎች ልጆቻቸው ከፍረዋል። አይቀለድም። በማንኛውም አደብ ያስፈልጋል። እና ካነ ነብዩ ሰለላሁ ዐለይሂ ወሰለም ሙዓሊመን ሙረቢን ነብዩ አስተማሪ ነበሩ፣ ሙረቢ ነበሩ። ወካነ يهتم بأصحابه ለሷሃቦቹ በጣም ያስቡና ይጨነቁ ነበር፣ ያስተምሩ ነበር። ومن ذلك تعليمهم الآداب ስነ ስርዓትን التي ينبغي مراعاتها حتى عند الطعام ሰውየው እንኳን ሲበላ እንዴት መብላት እንዳለበት في الحديث يروي سلمة بن الأكوع رضي الله تعالى عنه أن رجلا عند سوية قيل بسر بن رائل عير وينم رائل عير يبالال رائل عير كونه أهيوش طباقي ማለት ነው። رائل عير كونه ግመሎች ጠባቂ ማለት ነው። እና አልአሽጃዒ የአሽጃዒ ግመሎች ወይንም አህዮች ጠባቂ ነበር። ብስር ይባላል። አከለ እንደ ረሱልላህ ነብዩ ዘንድ ቢሽማሊሂ እሳቸው ፊት እንደው ትልቅ ሰው ማያከብር አለ አይደል? እሳቸው ፊት በግራው ይባላል። በቀኛችሁ ብሉ ብለው ያስተምራው ነብዩ ደግሞ ግራ የጽዳት ነው። በተናፈጥክበት ምንህም በጠረክበት ግራችሁን ለጽዳት ተጠብቁት። ምንም ብትታጠቡም ቀኝ ለመብላት ነው፣ ለመጻፊያ ነው፣ ለመጠጫ ነው። በቀኝ የተሰራ ነገር በረካለው። ግራ ደግሞ ለማውለቂያ፣ ለመጸዳጃ፣ ለነፍጥህም ለአክተህም ማስወገጃ ነው ብለው ያስተምራሉ። ይሄን ያውቃል። በግራው ሲበላ ሰውዬ በቀኝ ይበላሉት አልችልም አትቻል ደጋሉት አይቻልልህ አሉት። ሹፍ ነው ማፌዝ እኮ ያፌዝ እኮ ነው። ያፌዝ ሰው አፊዞ እኮ ነው ወደ ቀብር ሄደው ያኛው ያተሳምቱ ረሳው ነው ሲል ሐቅ ነው። ማንም ሞተው አንተ ትሞታለህ አሉት بإذنillah فأجابه الرجل أنه لا يستطيع አይችልልኝም ቀኝ አላቸው። አየኩለ ቢሃ ولعل النبي صلى الله عليه وسلم علم أنه يدعي እያፌዘ እንደሆነ እያሷሸውት እንደሆነ ገባቸው። وقصد بذلك المخالفة وعدم الاستجابة لأمره فدعا عليه الصلاة والسلام الله يستطيع እጅህን አትብላበት አይቻልልህ አሉት። ከዛ በኋላ ምን ሆነ? ይሄ ሰውዬ ትቢት ነው፣ ኩራት ነው ለዚህ ያበቃው። እና فأجاب الله دعوة نبيه እንኳን ነብይ ዲያዋ የታራ ባሪያ ዲያዋውን ይቀበላል አላህ في هذا الرجل فلم يرفعها الى فمه እጁና አፉ ሳይገናኙ ሞተ። ገመድ ሆነ፣ ሰለለ። በቃ ቀኝ እጁ በቃ አለስ እግራጁ ቀኝ እጁ ነው እንጂ ግራውንማ በላበት እኮ በግራው እየበላ እኮ ነው። በቀኝ የበላውት ቀኝ አይችልልኝም አይቻልልህ አሉት። እኔ እኮ ያኛው ነበር እኔም ግራው ነበር ሲሳስብ ግራው ቀረ፣ ቀኙማ ገመድ ሆኖ ቀረ። እስተሞተ ድረስ ተሸክሞ ኖረ እንጂ ምንም አልሰራበት። የበላውን ሳያክበት ያ አላህ የገዛጁ ተጫዋታው ጮኸ። እርግማን መጥፎ ነው።
ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አለ ያው ምሳቸው ፊት ጀርባህን ማካት ትችላል وفي من هذه الدعاء على من قصد الخروج عن احكام الشريعه عادي بيت اسسው እንቢ ያለ ሰው መረገም መሆን አስተብረና አምደን ከሆነ ወሊቀዱ الحاجه ችግር ካለበት እኮ ምንም አይደለም በግራው የሚባለው ትቢት ነው ኩራት ማን አለብኝነት በሰው ማፊዝ በሰው መቀለድ በጣም ሰው ታላለ ሰው መዳፈር ኢማሙ ማን አብዱላህ ኢብኑ ሙባረክ ብልቱ አባባል አለ ሰውየው ነገረኛ ከሆነ ነገር የሚያፈነፍን ከሆነ ሰው አሉ ጀርባውን አጥቶት ይሄ ሰው የሐላል ልጅ አይደለም ብለዋል በታጠኑ ታገኙታላችሁ ብለዋል እንደ ታሪኩ ቢጠና እንደዛ ነው ወሊድ ኢብኑ ሙገራ የኻሊድ ኢብኑ ወሊድ አባት ዘንዋል እናቱ መቶ ያስጨነቀው ተማም እነዚህን ወተን መለስ ኩራትና ትዕቢት የሞሉት አናት ሰይፍና ጉራዴ የመቱት አንገት አይገላገሉም እንዲህ በቀላሉ ከመሬት ላይ ወድቀው ሳይንከባለሉ ይላሉ አንድ ገጣሚ ማስቆም ተንደው ሄድበት ኩራትና አግጥሙ ሊድበት ኩራትና ትዕቢት የሚያመጣው ነገር ያው ኡስታዝ እየነገሩን ነው አልችልም ኩራትና ትዕቢት የሞሉት አናት ሰይፍና ጉራዴ የመቱት አንገት አይገላገሉም እንዲህ በቀላሉ ከመሬት ላይ ወድቀው ሳይንከባለሉ ይላሉ አጃኢብ ነው ህክማማች ያ በሰይፍ የተመታ መንገት ይወጣል ኩራትና ትዕቢት የሞላው አናት ማለት ነው ያናስተሳሰብ ያለው ሰው ይወድቃል ይያሉ ነው አይገላገልም እንዲህ በቀላሉ ከመሬት ላይ ወድቀው ሳይንከባለሉ ይላሉ ገጣሚው አሁን በሆነ ነገር እኔ በላይ ነኝ እኔ እንደዚህ ነኝ እንደዚህ ማድረግ እችላለሁ አቅሙ ኖሮ እንደዚህ የሚመጣ ከሆነ ይሄው መውደቅ አለ የሴትዮዋንም ቀደም ሲል ስናነሳ ነበር እንኳን በህይወት ያለን አለም ያለፈን ሰው ራሱ በዚያ ሰው ላይ ነውር ነገር መናገር የሚፈጥረው ነገር ያያየን ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰን መተናል የተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት ሸኻችን ጋር ቆይታ ያደረግን ነው የሰዎችን ክብር አላግባብ መንካት ምን እንደሚያስከትል ያየንበት ታሪክ በጣም አስደንቆኛል በእርግጠኝነት ብዙዎቻችሁ ጋር ይሄ ስሜት እንደሚኖር ገምታለሁ አይደለም በህይወት ያለን ሰው ሩህ ያለን ሰው ይቀርና የሞተን ሰው ማማት የሞተን ሰው ክብሩን መንካት ድንበሩን ማለፍ አላህ እንደሚበቀልለት ሼህ እየነገሩን ነበር ሰው ያው በሰፈርከው ቁና መሰፈር አይቀርም ነው ሰዎችን በሆነ መንገድ የማይሆን ነገር ስንጥልባቸው አላህ መልሶኛ ጋር ያንን ነገር ያመጣዋል ነው ይሄ ከስነ ምግባር ከስርዓት ጋር በጣም የሚያቀራርብ ስለሚሆን ሁላችንም ጥንቃቄ ልናደርግ ይገባል መቀጠል እንችላለን ሼህ ለም يموت አልኩ ነው አይሞትም ነው ነብዩ hatta يعملها ያን የጠላው ነገር ሳይሰራው አይሞትም ወይንም ሳያየው አይሞትም በቤተሰቡ ሳያየው በራሱ በህይወቱ ሳያየው አይሞትም ብለዋል ነው ወኢላላህ ተርጀው الامور ሁሉም ወደ አላህ ነው የሚመለሰው አላህ ተሳስቶም ከሆነ አላህ ፈተነው እንግዲህ خلاص አላህ ይለፈው ሰይአውን ተማለት ለምን ተሳሳተ ለምን እንደዛ አለ ለምን እንዲህ አለ ብሎ ማውራት ያስረግማል እርግማንም ብቻ አይደለም በእሱም ህይወት ይመጣል ፈተና ነው ነብያችን ሰለላሁ ዐለይሂ ወሰለም ያ እንኳን ካንዲ በታፋችን የሚወጣው ቀርና ተመጸዲያጃ የሚወጣ ነገር ሊያስረግም እንደሚችል ተናግረዋል ኢተቁል መላኢነ ሰላሳ ሶስትን አስረጋሚ ነገር አደራ ተጠንቀቁ ብለዋል ሶስት ቦታ ሶስት ቦታ እንዲያትጸዲያዱ ተጀነቡ ሰላስተ ኡሙሪን ተጅልቡ ለዕና ብለዋል እርግማን ያመጣባቸዋል ያላህ በላይ ወርድባቸዋል አላ ፈዒለሃ ያን ያረገ ሁሉ አላፊ አግዳሚ ይረግመዋል ወለዑኑ ሁወ ጠርዱ من رحمه الله እንግዲህ ሰውን ሰው የሚገለው በድንጋይ ወርሮ ጥይት ተኩሶ ብቻ አይደለም በርግማንም የሚገድላል እና ይሄ ከራማ የሚባል አላህ መላሱ ላይ ወይንም እጁ ላይ ያረገለት ሰው አለ ማጥፋት የሚችል ያለውን የሚያረግለት ድንጋም ተወረወርኩት ትገላለህ በወርወራት ትጠይቃለህ መልካም
ጥይትን ብትተኩስ ጦርን ብትወረውር መግደላችን ትገላለህ ያስጠይቃል እንደዚሁ በማዕና የሚገሉ ሰዎች አሉ በልዓና በርግማን መርገም አልነበረብህም ወይንም ደጋረክ እሱ ለአላህ የሚተው ነገር ነው ግን መጠንቀቅ ነው ሶስት ነገር ተጠንቀቁ አሉ አልበራዙ في الموارد ውሃ ታንከር ስር መጸዳዳት التبرز ወይ ቆሻሻ ነገር መጣልዛ شوف والانهار والابارن انهار ወንዝ ዳር ውሃ ጅረት አጠገብ እዛ መጸዳዳት فتتلوثوا المياه ውሃው ይሸርባል ዳር እንኳን ብትጠቀም ውሃው ሊሸርበው ይችላል እዛ ሊቀላቀል ይችላል ውሃ ዳር እንዳትጸዳዱ ወቃሪአተ الطريق መንገር ላይ አሉ እዛ የሸተተ በጉር የረገጠው ሁሉ አላህ አይኑን ያጥፋው አይነህ ይጠፋል አላህ ባባ ያስቀረው ልጁ በልጅነት ይሞታል ድሮ እኮ አባቶች አንተዬ አደራችሁ ይሉ ነበርኩ ድሮቹ አታ ገበሬው እንኳን ቢሆን መንገር ላይ ልጆች አደራችሁ እንኳን መጸዳጃ ነው እንዳትቀመጡ ሐቁን ትረገማላችሁ አይ አላፊ አግዳሚው አዛ ይሆናል አዛ ይሆናል ትረገማላችሁ የድሮ አባቶች እኮ ይጨነቁ ነበር ያው እንኳን አባትና እናት እኮ እንጃ የሚጨነቁም አይመስለኝም ልጆች ይረገሙብኛ ብሎ የሚጨነቅ ካለ አላህ ይጨምርለት ብልጥ አባት ነው ምርጥ አባት ነው ዲያቦ የሚገዛ እንደው ምን ይሻላል ብሎ ሚንከባከብ አባት ነው እንጂ ያለው ልጁን ከርግማን የማይጠብቅ ብዙ ነው እና መረገም አይን ላላቸው ሰዎች አላህ ላቀም አሉት ያስገድም ይችላል ከድር አልገደሉትም እንዴ ልጅ ባለንጋ ወርሜ ቀጭት እኮ ቀረጡት እኮ ይሄ ማደግ የለበትም አሉ ታደገን ሌላ ሙሲባ ያመጣል አሉ ለሀገርም ለህዝብ የማይመችም ለቤተሰብ የማይመችም አረም ነው የነቀሉት አልኩ ከድር ሙሳ እንኳን ለምን ብለው ቢቃወሙ ማን ነው እና ጥላ ስር እንዳትጸዳዱ ጥላ ስር የደከመው ሰው ያርፋል ሰዎች የሚጸዳዱበት ቦታ ላይ እዛ ጥሩ ነው ጥላ ነው ብሎ አረፍ ሲል ያ ነገር ይሸተዋል ምንድነው የሚለው በረካ ይሁን አላህ ያቆየው ነው የሚለው እርሜው ይርዘም አለ እንዴ ይሰድባል እርሜውን አላህ ያሳጠረው በለጋው ይቀር የተረገመ ሰው የተቆላስ እንደማን ነው ተቆልቷል ይሄ ዝራ ውስጥ ይበቅላል ሞቷል የተረገመ ሰው የትም ቦታ ተምሮ ቢያልፍ ዓሊም እንኳን ቢሆን ማስ የተጠራ የተቆላ ጥሬ ማለት ነው በረካ የለው እርግማንን ተጠንቀቁ በጣም ከባድ ነው ይወጣቸው ሶስቱም ከባድ ቦታ ወንዝ ዳር አሉን ጥላ ቦታና መንገድ ዳር ውሃ የተጠራቀመ ውሃ ማለት ነው ቀደም ባታንከር ሲሉ እና እንደዚሁ ነብያችን ሌላ ከልክለዋል ደግሞ አዩባ ለፊ ጁህሪ ወሰቅቡ ቀዲያዲያ ቦታ አንዳንድ ጊዜ ፀሐይ ሲሆን መሬቱ ሰነጠቃል ስንጥቃ ወይንም አይጦች ሌላ እንስሳ ሌላ ቆቆፈረው ሌላ ነፍሳት ጉርጓር ላይ እንዳትጸዳዱ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የሳይቀር አስተምሮናል አጅብ ነው እንደውም ብዙ ጊዜ እኮ እንደሱ አይነት ቦታ የጂኖች መኖሪያም ነው ይባላል ወይ መጣል ነው በስንት ተረጋጋ እና ለአይ شيء يكره البول في حجري دون غيره ለምን ነው እሱ ላይ መሽናት መጸዳዳት የተከለከለው የሚል ጥያቄ ሊነሳ ይችላል እና አጅሐሩ መሳኪኑ الجن እነሱ የሚዋቸው እናንተ ማተዋቸው የጂኖች መኖሪያ ይሆናል ተሸናህበት እዛው ሳይድ ማን ነው ሰዲው ባዲያን ነው የገደለው ጂን አይደለም ሸንቶበት እኮ ነው ሷሃባ እኮ ነው በጣም ይሄ ጂን ዓለም ግን ጋር ነው የሚያገባው እና ኸሸተን ሌላው አሉ ጂን እንኳን ባይሆን ኸሸተን አዘል ሐዋም አሉ ቢለስኢሃ አው ቢዓውዲ ረሻሺ አለይ ሰውየው ድንጋይ ላይ ከሸና ወደሱ ተረጭቶ ይነጀሳል አሉ ስለት ምሸናበት እንኳን ነገር ወቀው ዝም ብሎ ሽንት ማፍሰስ ተወ ድንጋይ ላይ የሚያስፈነጥር ከሆነ ይነጅሳል ስለዚህ ሌላው ደግሞ ወይንም ድንጋይ እንትን ቀዲያዲያም ከሆነ እዛው ውስጥ ምን እንዳለ አታውቅም ነፍሳት ይኖራል ሲሸናበት አንተን አደጋ ላይ ትወርቃለህ እባብ ጊንጥ ሊኖር ይችላል ከዛ ሲሞቀው ይወጣል በተለይ ደግሞ ቁጭ ብሎ ለሚሸና ሰው በተለይ አው ተአዘ حيوان አዛ ማረግ ነው
ያም ደግሞ አደጋ ያመጣልና ለህይወታቸው ያሰጋል الجحر ما يحتفره الهوام والسباع እነዚህ የሚቆፍሩት ነገር ነው ቀዲያዲያ መሬት ላይ አትሽኑ ብለዋል ነብዩ ሽረቱ እዛው አሁን ምን ገደለ እሱን በኋላ እንመጣበታለን እዛ ላይ መሽናቱ ነው ቀዲያዲያው ላይ من صادم اهل الوقت اصابه الوقت ይባላል ማን አለብኝ ያለ ሰው የተዲያፈረ ለዚህ ነብያችን ትልቅ ያላከበረ አሉ ማለም ይወቅር ከቢረና ወለም ይرحم صغيرنا فليس منا እንዲህ ያላመነብን ነው ብለዋል ተኛ ትልቁ ለትንሽ ያላዘነ ትንሽ ሆኖ ትልቅን ያላከበረ ትልቅ ሰው በዕልሙ ሊከበር ይችላል ዕልምን ባይኖረው hatta በዕድሜው ሊከበር ይገባል ትልቅ ሰው በሽበቱ ሊከበር ይገባል ታላከበረስ እዝን የደረስኩበት ቦታ አላህ ያድርስህ በዝርዝር አላህ ያስቀርህ ባጭር ያስቀርህ ይሄን ያተርፋል እናም ወቅሲዩል ቀደር ይባላል የቀደር ቀስታል ያን አላህ የወሰነውን ነገር እኮ ነው የሚያስነብባቸው ያን ይናገራሉ ያን ያረጋል ያን ያሳያቸዋል ሊያረግ የፈለገውን ነገር ያናግራቸዋል ሊያረግ የፈለገውን ነገር ቀድመው ይናገራሉ ينظرون بعين الله የሚያዩት ባላህ ነው ባላህ እይታ ነው የሚያዩት ويسمعون بسمع الله كما في الحديث القدس والله خلقكم وما تعملون فالله هو الفاعل ادراجي والله ነው ምንም ጥርጥር የለውም ይሄ والولي سبب ሰውየው ሰበብ ነው አድራጊው አላህ ነው አዎ ለምን وما رميت إذ رميت الكل الله إذا وما رميت إذ رميت ولكن الله رمى አላለም እንዴ አድራጊው አላህ ነው ነው ሰበብ ነው ወልዩ ሰበብ ነው ብለናል وما قتلوهم አልኮ ዘበድሮችን እና አቡጀህልን እና ማን ሰባውን ገደሏቸው አይደል አልገደሏቸውም አላህ እኮ ሐፊዞች ولكن الله قتلهم እኔ ነኝ የገደልኳቸው አይገርምም አድራጊው አላህ ነው ሰውየው ሰበብ ነው ምክንያት ነው አዎ እና ሸሁ ባለፈ ያየናቸው ሸህ በስማቸው አናገርም ብለና ይሄ መነጽራቸው አፍንጫቸው ላይ ሆነላቸው ሸህ መሐመድ ወሊ ረህመቱላህ ሸህ መሐመድ ወሊ ባይጽፉት እኔ አልናገረው ነበር ዲፍሪ አልናገረው ነበር እሳቸው ባይጽፉት እሳቸው እንዱ ማንኛውም ዝም ብሎ አፈሶሽ አይጽፉም እሷ የሚዋራው እንደዛ ቢሆን አልጽፈውም ነበር እሳቸው ስለጻፉት እንጂ የሐበሻ ዑለሞች ታሪክ መጽሐፍ ላይ አዎ እና እኔንም አማርኛ ያነበበ እሳቸው ላይ ያረገ ስማቸውን ያገኛል እኔ አሁን አልናገርም እዚህ وكان الشيخ وليا عطابا سلابا صاحب القوه والنجد والشجاعه والكرامه الخارقات للعادات ديميرش محمد ولي ናቸው እና ይሄ ወልይ ማን ነው ወለዚህ ቃለ አሹም الان رائحه الجنازه جنازه ሸተተኝ አሉት ሁሴን ሞተ ነው የተባለው እንጂ በምን ሞተ እንኳን አትልም ነው ሞተ አሉት ሞተ ትንታ ነው እናም فغضب الشخص አንተ ትሞታለህ አሉት ማንንም ይሞተ ብሎ ሲያበዝ ኢንሻአላህ አንተ ትሞታለህ ሲሉት ተቆጣ ምን አሁን ግን ምን እንዲያስቆጣው ይሄ ሰውዬ ያለው ነገር አይቀርም ተሞኩኝ ሰው ልስቅብኝ ነው አይደል ከሞተ በኋላ ለሚጠፋው ስሙ ሳይቀድሙኝ ልቅደማቸው ብሎ እሱ ገዝቶ ያስቀመጠው ወጅግራ ጥይት ነበረ ወደ ቤቱ እየሮጠ ሄደ ሊያመጣ ጠይቱና ወጅግራው ነው ወጅግራ መሳሪያ ነው የድሮ ምንሽር ማለት ነው እሱን እና ጥይት ይዞ ሲወጣ ተናዷል ሚስቲቱ በር ላይ ያገኘችው አወጣጡ ማላማራትም ምን ሆነ ነው ተሰው ጋር ጣልቶ ነው ብላ ገባት ነገሩ እውነቷን ነው ተጣልቶ ነው እና وتسلح واخذ البنادق الباروديه ليقتل الشيخ فبينما هو كذلك اخذته مرأته فمنعته وطال له اتطم من الخروج يا مساري ذات تطم እንኳን መሳሪያው አንተም አትወጣም አንተም ቅር ራሱ መሳሪያው ማይወጣም ማለቻ ወተዓነቃ እሱ ወጣለው እሳት ወጣም ተናነቁ መሳሪያው ልቀማሷ ብልጥ ሴት ናት ሴት
እና ሲፈታተጉ ተታይቃታው ተነስቷል ጉረሮ ለቅ ባረቀ የሷ መያዝ ነው እንጂ ራሱ በር ላይ በሚስቱ ፊት ራሱን ገደለ ሸተተ አስክሬኑ እንግዲህ በደቂቃ በሰዓት ውስጥ እኮ ነው እሳቸው ጋር ተነጋገረ ማን ነው የሚሞተው ብሎ ሲያፌዝ አንተ ትሞታለህ ኢንሻአላህ አሉት እኔማ አልሞታትም ብሎ እሳቸውን ሊገድል ገላለው እንጂ አልሞትም እቀርማለሁ ሲል ሌላም ይወራላቸው አለ እንሹፍ أن امرأة تزوجها عند ست أقبته ثم ذهب وغاب عنها እሳቸው እሺ ለስራ ሄዳ ሰው 20 ቀን 30 ቀን ለወር በተለይ ድሮ እግር መንገር ነው ዚያራም ይሁን ምንም ሸዎችን እንኳን ዘይብረው ተሄዱ ጊዜ ይወስዳል ብዙ ይፈጃል ዑምራ አለ ሐጅ አለ ሄዱ ሁሉ ነገር አሟልተውላታል ናም መጠበቅ ሲገባት እንግዲህ አላህ ሰው ሚስት የሚቀማ ዱርይ እኮ ይደርሰም ዱርይ እኮ አለ ወላ ያዙ ቢላህ አንቺ እኮ አባትሽ ሙስሊም አይደለም ለወልይነት አይበቃም ብሎ እኮ ልጅ በዱር ጠልፎ የሚያገባ እኮ አለ የሰው ሚስት የሚቀማል የመንደራው ጉዳይ እና ኹራፊ ኒካይለሽ ምሱ ጋራ አንቺ ሙስሊም ነሽ ባልሽ እንደዛ ነው ብሎ ሰብኳታል ስለዚህ አገባት በሱ በለሉበት በቃ ታዩና ነሱ የካፊር አባ ነው አባትሽ ባልሽ ብሎ ነው አገባት ወሰዳት ሲመጡ ቤታቸው ምንድነው ሌላ ባል እንዲያገባች እንደልጅ ሄዱ አዛው ቤቱ እኙሻ ጉድ አሁን ነው ንብረታቸው ሊቀባ ነው መስማት ምን ለሽተታ فلما رجع وجد متزوجة فدخل بيتها ቀጥታ ቤቷን ጠይቀው ሄዱ አዲሱ ባል የለም እንግዲህ እንደሄደ እንጃባቱ እና ሄዱ ለሷን ያገኙት فقال ولو تزوجت ያሉ አግብተሻል ማለት ሰማው ማበትሽ ነው አሏ አጥኒ መታይ ንብረቴን አስረክቢኝ አለች አሏት وقالت المرأة اليوم روح عليك وبعد اسبوع او شهر فلا تاتي وتقرا الفاتحه لي قالت مستهزئه الله በገጠር ይታወቃል እንግዲህ ቡና የጠጣ ሰው ቁርስ የበላ ሰው አላህ መርቆ ቤተሰብ መርቆ አሞተቻችሁን ማራላችሁ ብሎ ዱዓ አድርጎ ፋቲሃ ቀርቶ ማለት የተለመደ ነው ፋቲሃ ለምን ተቀራ ለሶላት ነው እንጂ ለምን ለሞተ ሰው እሱ እንግዲህ እንዲያለ ሆኖ ማለት ጭቅጭቁ እንዲያለ ሆኖ የሚቀርው አሉ የተለመደ ነገር ነው በሷ ማፌዟ ነው አዲሱ ባል ጨምቋት የለም እንደናቱ ተወር በኋላ መተ ፋቲሃ ተላላ ለእናቴ ወይ ለአባቴ ሰደቃ በልተው ግን አንተ እንጂ አንተ ባል አይደለም አልተወኩ ነው ሲል اليوم روح عليك شوف አርፈ ኺሪና ዛሬ ከሳምንት በኋላ መተ ሰደቃ በልተው እና ጠጥተው ፋቲሃ ይላሉ አለች እያፌዝ በሰደቃም እያፌዘች ነው በፋቲሃውም እያፌዘች ነው በሳቸውም እያፌዘች ነው شوف مستهزئة لأن عادتهم إن العالم لا يصلح للزوجية الله أنت لما البقى بقات يالك نو بل لقراءة الفاتحة أنت الفاتحة أنت دهنا أقرتها بعد شرب القهوة أو أكل الصديقة فقال الشيخ نعم الله أنا ورم الدرسم سامنت ما دام زارنا مقال الله شالوا عليه بسجود الله يا هوني بس أقرأ لك اليوم الفاتحة يا سبحان الله زارنا مقال الله شالوا 24 ساعات ما سنتوات أقرأ لك الفاتحة الآن الله أكبر سامنت بورو زارنا مقال الله አያሉ ይሄን ነግረዋት ጎረቤት ሄዱ ይቺ ጎረቤታችሁ የኔ ሚስት ናት ሸፍታ ነው በሸፍታ ባላግብታ ነው እሱን አላገኘች እሷን ያገኙት እያሉ ሲዋሩ እሷ ደግሞ የደረሰ ምን ይወራ ነው ብላ ወጣለች ወጣ ስትል ለማ خرجت ድንገት ሽንት ይመጣል እኮ አይደል ድንገት ሽንቷ ሲመጣ ወደ ጓሮ ዘራለች ولما خرجت المرأة للبول في ذلك الوقت እንግዲህ ሴት መቼም ወንድ እንኳን ቢሆን ቁመሻ ሴት ቁጭ ብሎ መሻት ያለ ነው አይደል ወደ ጓሮ ቁጭ ብላ ስትሸና ቅድም አልነው ቦታ ላይ ስንጥቅ መሬት ላይ ነው ቅድም እንኳን ሰልፈና እና في ذلك الوقت دخلت الحية في قبولها لك ተጉርጓር ወጥቶ ባብ ገባ ወዲው ማህፀኗ ወደቀች ወዲያው ተወደቀች ቢሳነሷት ወዲያው ሞተች
ሞተች ተባሉ። ወስያ አለብኝ ቶሎ አሉ። ቶሎ ጠቡ ፋቲሃ ቀራላታል አሉ። ሰደቃም አዘጋጁ አሉ። ወስያ አለብኝ አሉ። ትቀራልኛለህ ብላለች። ይቀራላታል በደንብ አድርጌ በጣም ከባድ وصلى على الشيخ متواتر هي حديث تاريخ متواتر نتوروا وقرأ لها الفاتحة وأكل صدقتها هكذا يروى عن الثقات يالو ما نشو شاج محمد ولي عن الثقات كتراዎች አይደለም ያወራው ታሉ ከታማኝ ሰዎች ነው متواتر እናሉ ሰነድ ያለው ነው فهذا قالوا ايه مسل ነገር واضرابه ይሄ መስል ነገር ሁሉ አሉ شيء يعطيه الله لعبده الله ለባሪያው የሚሰጠው ነው ለተሸፋ غيظه ቁጭቱን እንዲወጣ ባሪያውም ማገዙ ነው አላህ አሉ ወዳጁን ወደ አላህ የተቃረቡ ሰዎችን ያግዝበት ቀላል አገዛቸው እንዴ እቃህንም አላስረክብም ብላ ያገባችን ሴትዮ ማለት ምን ያክል ደስታሉ አሁን አላህ የሚሰጠው ስጦታ ነው ሰውን አትናቁ ደም አራተኛም ሶስተኛም ይወራላቸው አለ ታላስቆምኩ ሁሴን እንደው አላስቆሞትም ግን ይሄንን ታሪክ ያጣጥሙ ተመልካቾቻችን ምክንያቱም ለመሰለው ኡስታዝ አንዳንድ ነገር ሲነገር ሰው እንዳይቀሩብኝ ኡስታዝ አይቀሩብኝም አብሽር አንዳንድ ነገር ሲነገር ሰምቶ ሰው ትንሽ ደንዘዝ ማለቱ አይቀርም ማለት ጥፋቱንም ምናምኑንም የሚያያል መለስ ብሎ ከዛሬ ያልፍም እኮ አለ እንዴ እሳቸውን ቆቆም እኮ ወስያለብኝ ጎረቤት ገብተው መቀመጣቸው ካሁን ያው መረጃ እስኪመጣ ሰባማትም ያፈዘች ነው በሰደቃም ያፈዘች ነው ሳምንት ፋቲሃ ተላለቡና ጠጥተህ አንተ ተዝወሪያ ምን ሰራለህ ቡናን እየጠጣ ሰደቃን እየበላ ፋቲሃ ነው እንጂ ይቀለዳል እንዴ በጭራሽ ይቀለዳል እንዴ ሰው አይናቅም በሰው አይቀለድም የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰን መተናል የተወደዳችሁ ተመልካቾቻችን አጃይብ የሆነ ነገር ነው እየሰማን ያለ ነው የሰዎችን ቀድር አናውቅም ስጦታው የአላህ ነው ቀደም ሼክ እንዳነሱት ይሄ ወልይ ወይም ይሄ ሰው አላህ ጋር ባለው ጠንካራ ግንኙነት የሚሰጠው ስጦታ ነው ከራማ ይባላል ነቢያት ሲሆኑ ሙዕጂዛ ይባላል ይያሉ የነገሩ የማዕና ዱላ ነው ባለው ዱላ ነው የሚያውቀው ኦኬ እጅ ላይ ያለ ቁስ ነው የሚያውቀው እኛ እንደሱ ነው ህስይ ነው የማዕናዊ ነው ኦኬ አይታይ ውስጣዊ ነው እንዴ ተዝም ወጣ ሽጉጥ አይደለም አለ ግን ህስ ማዕናዊ ነው የሚወረወር በእጅ ያዘው ድንጋይ የለም ግን ማዕናዊ ድንጋይ አለ የሚፈነክት የሚገድል መላሳቸው ላይ የሚረጭ መርዛል ጉልበታቸው መላሳቸው ላይ ቶሎ የሚገድል ትንፋሻቸው አይናቸው ላይ ጆሮአቸው ላይ ለአላህ ነገሮት የማያሳፍራቸው ሰዎች አሉ መናቅ አደጋ ነው ከባድ ነው ሰውን ማሳነስ ልክ አይደለም ሶስተኛው ከራማቸው ነው ዘወጀ ابنته لاحد شيخ ለአንድ ደረሳ ነው ዓሊም ነው ብለው ልጃቸውን ዳሩለት فلما زوجه ترك درسوا ديما علم اسكروتال ያሰክራል እኮ علم አይጠገብም የሞላ መሰለው በቃ ቀርቼ ጨርሻለሁ የሚለው ጃሂል ነው እንጂ እኮ ዓሊም አይልም علم ያልቃል በጭራሽ እሱ علم አስክሮታል በኋላ እሷ ተገባ በኋላ ትዛለው ያን ኪታብ መጨረስ አለብኝ ብሎ ጥሏት ለወንድሙ አንተ ወክያለሁ ሾዎቹ ዘንድ ሄደ ፍታለኝ ልጅቱን ያ ረቢ በውክልና ሚስት መፍታት ይቻላል በውክልና ማሰርም ይቻላል ትክክለኛ ወክሎ ከሆነ ሄደ በቤታቸው አለ ደብዳቤ ጽፎ መላክ ይችላል ነበር እንዲሆኑ ቢሆን ምን መረገም አይፈራ ስለዚህ በክብር ያመጣትን ልጅ በክብር መመለስ ነበረበት እሱ ቢሄድ ቢያሳፍረውም ወንድሙን ወከለና ባክህ ይቅርታ አድርጉልኝ እኔ ኪታብ ለቀራ ሄጃለሁኝ ልጅውን ፍታ ብሎኛል ልፈታለሁት ነው ብሎ ሄዲያ ሳያማክራቸው ማማከር የቀረው ዛሬ እኮ ነው وذهب بأخوه إلى بيت أبيها هدي فلما رأى أبوها አባስ ያውት የልጃቸው ባል ወንድም ነው
ምን ታረግ መጣ አሉት ልጅቱን የሰጡት ለወንድሙ ነው እሱ ምንድነው ወኪል ነው ወኪል ነኝ አላቸው ለምን አይ ልጅ ወልፈታ ነው የመጣሁት ተቆጡ ራአይቱ فيها ولد طول ጆሮው እንደዚህና እንደዚህ ያለ ልጅ አይቻለሁ እንዴት ነው እንዳትፈታ አሉት ልጅ ስትወልድ አይቻለሁ ከሱ ከማን ከባሏ ነው እኮ ከወካዩ ማለት ነው ናም እሺ የምን መፍታት ብሎ ነገር የለም አሏ كيف تطلقها ተመለስ ልጃቸውን ይዘው ثم خرج بابنته وذهب بها الى درة ውስጥ ነው ሰፈር ቅናት ሄዱ እሺ ሻመድ ወሌ አባት ሀገር ደራ የሐጂ መሐመድ ወሌ አባት እዛ ነው ሄደው ሰፈር ሄደው እና እዛ ልክ ያ አካሄዳቸው ልጅቱን ይዘው እኮ ነው ሄዱት እሳቸው ተሷ ስትወልድ ያቻታለው ያቻት ለሚስትህ አንተም ቀራሷንም አራት ተፈለክ ሚስትህ ያውልህ ይሄ ድርጊታቸው ሰዒድ ኢብኑ ሙሰይብ ጋር ያመሳሰላቸዋል ሱብሃንአላህ ታላቁ ታቢይ ጋር ታሪኩን ነግረውናል ልጃቸውን ወስደው አይደል ልክ ነው ነግረውናል ታሪኩን እና فاعطوها لزوجها فولد منها የተባለው ልጆች ወለደ አላህ ያሳይህ አራተኛው في بعض الايام جلس للشفاعه والصلح بين القوم ሰው ተጣልተው ጎሳና ጎሳ ይጣላል ሽምግልና ማስታረቅ ያለ ነው ቁጭ አሉ ሽምግልና ላይ እንግዲህ ያም ይናገራል እጃውቶ ያም ይናገራል ሐሳብ ይሰጣል ናም እሳቸው ሲዋጡ ያ ሼክ እስኩት ይላቸዋል ነገር ዋቂ ተኔ በቀር ማንም አይናገርም ይላል አይደል እንደለመደው ሰው ማይናገር ሽማግሌዎችን ሁሉ አፋፋቸውን የሚል አላህ ይጥረገውና ትልሰው ማከብር ሰው እና ሰዋቱ ዝምባል ይላቸዋል እስኩት ያ ሼክ አንተ አታቅም ነው እኮ ይባላል ግን እስኩት መጨረሻውን እስኩት አንተ ቢኢዝኒላህ እስከ መጨረሻው ዘጉት እንዳይሉ ኡስታዝ አላህ ዝም ያርጋሉ ሳይለንት ሞድ ላይ ሆነ በቃ በደን አተጣ ከባድ ነው አላቸው ከራማ ብለናል አይደል ሳይለንት ቫይብሬሽን አይደለም ሳይለንት አበበበበበበ ኦ ከባድ ነው ሰዎች ቦልተውታል አሁንም ይኖራሉ ወደፊት ይኖራሉ ኦኬ አላህ ሰው ሁሉም መናቅ ሁሉንም ስንቅ እዛው ታገኘዋለህ ሁሉን ስታከብር ትድናለህ እውነት ነው መዲያን ካልፈለክ ያንንም ለከፈው ግዴለም ችግር የለም ያንንም እዛው ታገኘዋለህ መርዙን እዛው ታገኘዋለህ እሺ ጦሩን እዛው ታገኘዋለህ አንቺም አትዳፈሪ አንተም አትዳፈር ልጅህንም አታስጥንም ተኩፍርም ተሽርክም ያንተን ጉብዝና አትየው ራስህንም አታዲንም ነገ ተነገ ወዲያ ምን እንደሚመጣ አታውቅም አደብ ላዚም እንኳን ካፊ ወጣ ይቅርና ከመጸሪያጃ ያወጣ እንኳን ቦታ ያስፈልገዋል ሱብሃንአላህ ቦታ ያስፈልገዋል ስለዚህ እንዲያው ሽንት ቤት ገብታችሁ ዳር እንዳትጠቀሙ ልጆች አደራ ትረገማላችሁ ማለት ማለት ነው ሚል አባት ወናት ይኖር ይሆን ስለዚህ አንተ የበቀለን አዝመራ ገና ያበበውን ባባው ማስቀረት እኮ ነው አጂብ አብቧል አላሸተም እዛ መድረስ የለብህም ብለህ አንተ በቆሎንም ምኑንም ማበላሸት አበባው ላይ ታስቀረው خلاص በዝርዝር መቅጨት ማለት ይሄ ማለት ነው እንደዛ እጣን ታልጠበቀው ትነጠቃለህ እጣን መጠበቅ አለበት ባባባነቱ ተቀጠፈ ይባላል አዎ ሰው አዝመራውን ብቻ አይደለም መጠበቅ ያለበት ከወፍ ከጅንጀሮ ከጦጣ ልጆቹ መጠበቅ አለበት ቢቻል ማስመረቅ ነው ያለበት ያ ካልሆነ ማስረገም የለበትም እና ስለጋ ብቻ አንቺም ማግቢ አንተም ማግቢ ብለን ነበር ናም አለሁ ሰዓት ይኖር ሲን ይኖራል ትንሽ ስለጋ ብቻ ከሆነ ይኖርናል ለምን ነው ጋብቻ የሚፈርሰው ለምን ነው የሚፈርሰው መጀመሪያውን መስፈርቱን ያላሟላ ጋብቻ ስለሆነ ነው ለሁሉም ሸርጥ አለው የሶላት ሸርጡ ምንድነው አባዳ መድረስ ጧሃራ መሆን አቅለኛ መሆን ወደ ቂብላ መዞር ፋቲሃ መቅራት ውዱ ማድረግ ሊሆን ይችላል
እንደ ሶላት ሸርጣሉ ይሄን ሳጠብ በሰግድ ወደ ሰሜን በሰግድ ወደ ደቡብ በሰግድ ወደ ደቡብ በሰግድ ወደ ምስራቅ በሰግድ ሶላቱን አይቀበልም ማለት አራት የነበረውን አምስት አርገ አራት ሶስት የነበረው ሁለት አርገ በሰግድ አይቀበልም እና ሸርጡን ኒካም እንደዛው ነው የኒካም ሸርጦች አሉ ኒካ ማድረግ ብቻ አይደለም መስፈርት የሚያሟላው ተኒካ ብዙ በኒካ ዙሪያ ሌሎች መስፈርቶች አሉ የመጀመሪያው ምንድነው ሪዶ ጦረፋይን ይባላል የሷና የሱ ፍቃደኝነት የሁለቱ ተጋቢዎች አግቢ ተብላ አግባ ተብሎ ሳይሆን ተዋደው ተያይተው እሷም ማይታ እሱም ማይቶ የመሆን አለበት ከዛ ቀጥሎ ፈአቱል ቡዩተ ሚን አብዋቢሃ ልጅቷን በበር ወሰዳት በመስኮት አትወሰዳት ነው በመስኮት በጓዲያ ከወሰርካት ንካው በረካው የለውም ፊልፊል ሰው ያየ ሰው ያወቀ በዝ ቆይ እንዴት እንደሆነ በዝ ተወጣለች አሳያለሁ ፈአቱል ቡዩተ ሚን አብዋቢሃ በጓዲያ በመስኮት እንዲያትወስዷት ሸርጡ አንደኛው ወልይ ነው የልጅቷ የምትሄድበት በሩ ወልይ ነው አባቷ ታላባቷ አባቷ ተላጎቷ ወንድሟ ወልዮች መኖር በእነሱ ነው እንደገና ደግሞ ሌላ አለ ምስክሮች ሻሂዶች እነዚህ መስፈርቶች ናቸው መሟላት አለበት ዝም ብሎ ዘሎ ኒካ መሆን የለበትም እናም በጓሮ ወሰዳት ማለት ምንድነው መጀመሪያ እነሱ ብዙ ርቀት ከሄዱ በኋላ እንደገና ኒካ አርጉ ቢባል ምን ዋጋ አለው ብዙ ርቀት ከሄዱ በኋላ ይችላሉ ግን ተወብተው ይችሉ ይሆናል ባለፈው ጥፋታቸው ተሰስተው ግን መስፈርቱን ያላሟላ ነው አለመተማመንን በር ይከፍታል አለመተማመን በዛ መልኩ ስላገኘችው አታምነው እሱም አያምናትም ለብዙ ሰዎች ለአላህ ለሻላችሁ ሰዎች ግን ይተማመናል ብዙ ሰዎች ግን እንዴት ተጠራጥሩ ይኖራሉ ቀዳዳ ይከፍታል አላህም ጋር ብቻ አይደለም ያጣለው እስበራሳቸው እንዳይተማመኑ ረፍታ አይኖርም አዎ አይ በዚህ በኩል አይደለም እኔ በመስኮት አልወጣም በበሩና ቶሎ ካለችው በበሩ መጀመሪያ ሽማግሌዎች ይላካሉ ልጃቸውን ስጡን የሚሉ እነሱ ደግሞ ማጣሪያ ቀን ይሰጠን ይላሉ ሁሴን ወር ሁለት ወር የሚያጣሩበት አለ ትንሽ ረዘመ ግን በፊት ነበር ምሳሌ ነው የምነግርህ እንደው 15 ቀን ምን ሊሆን ይችላል እንደሱ ይሻላል ሳምንትም ሊሆን ይችላል አንተ ብቻ እሱ ያ ምንድነው ምርመራ ማን ነው የወለደው የት ነው ያደገው ምንድነው የለመደው የማን ልጅ ነው አመሉ ምንድነው ባህሪው ምንድነው ስራው እንዴት ነው ይሄን ያጣራሉ አይተዋለች አይደለም አይተሽዋል አይቼዋለሁ ታለች ወድጄዋለሁ ታለች እሱ ደግሞ እንደዚሁ ከዛ በኋላ ሽማግሌዎች ይላካሉ ሽማግሌ መተው ይለምናሉ እዛቸውን ይሰጣሉ በኒካ በበሩ ዛት ሄዳል በበሩ ይሄ ነው አዎ በር ማለት ይሄ ነው እና ኩሉ ተዝዊጅን ይላሉ ታላቁ ታብዒ አዕመሽ يقع على غير نظر ሳይታያዩ ሳይዋደዱ መጋባት ሐሙን ወገሙን መጨረሻውን ሐሳብ ጭንቀት ነው ትዳሩ አሉ ለምን እንዴት አላህ ሲናገር ወቁሉ ቀውለን ሰዲዳ በኒካ ላይ የሚቀራ ቁርአን አለ አንደኛው ይሄ ነው የሚለው ያ አዩሃ الذين آمنوا اتقوا الله እናንተ አላህ በእኔ ያመናችሁ ሰዎች አላህን ፍሩ ወቁሉ በሉ ቀውለን ሰዲዳ ግልጽና እውነት ተናገሩ ያን የምትናገሩ ከሆነ ይስለለውኩም አማለኩም ስራችሁ ይባረክላችኋል ይላል አዘዋጁ من باب الافعال ነው ትልቁ መሰረት ምንድነው ጋብቻ ነው ይሄ ጋብቻችሁ የተባረከ ይሆናል ማለት ነው እናም عقد واتفاق قوي بين الزوجين وافعال مشتركه بين الزوجين وليس مجرد الاقوال ጋብቻ ማለት እንዲሁ ቃል ብቻ አይደለም ተግባር ነው يقتضي التزاما وافعالا عمليه እሱም የሚጠብቀው እሷም የምትጠብቀው እስከ መጨረሻ ድረስ ቃል ኪዳን ነው እናም ቁል ቀውለን ሰዲዳ የሚለው ሙስተቂመን አንተም እውነቱን ተናገር አንቺም እውነቱን ተናገር የሴት ወገኖችም እውነተኛ ሆኑ የወንድ ወገኖችም እውነተኛ ሆኑ ከባድ መልእክት ነው ማለባበስ አያስፈልግም ሚሳቀን ገሊዛ ነው ከባድ ቃል ማንንም የማያፈርሰው ቃል ኪዳን ነው ብርቱ ነው ያፈረሰ ህይወቱ ይፈርሳል ውል ያፈረሰ ሰው እንዳታፈርሱ ጠብቁ መፍረስም ካለበት በስርዓት ነው
የሚል መልእክት ነው። መሸዋወድ ይሳታል። በዑመር ጊዜና አንድ ስራ ታሪክ ተሰራ። أن رجل تزوج على عهد عمر وكان قد خضب فنسى ጢሙን በጥቁር ቀለም ለካጥፎት ነበር። ነጭ ሆኖ ወጣት መስሎ ያየችው የ30 ዓመት ጎልማሳ ነው ስትል እሱ 50 ዓመት ነው። አዎ ነብያችን ሶላተ ቀይ ጥቁር ቀለምን የከለከሉት ለዚህ ነው፣ ለማጭበርበር ነውና ወጣቱም አሮጊ ሽማግሌው ወጣት ነው ይል እንዲያታላት አሮጊቷንም ወጣት ነው እንዲያታታል በጥቁር ቀለም ሽበትን ማጥፋት ክልክል ነው፣ حرام ነው። ኪዊ ተቀብቶ መጣ። ወይ እንደ በዚህ ይቻላል። ይሄ በእና በጥቁር ቀለም ማቅለም የሚቻለው አንድ ቦታ ላይ ብቻ ነው፣ ጃር ላይ ሽማግሌው ቢሆን ቢያጠፋው ወጣት ነው ብሎ ሽማግሌው ብሎ እንዲያይደፍረው ጥላት ወጣት መስል ችግር የለውም። እዛ አንበሳ መስሎ ለማታየት ታዛው እጭ ሰፈር ለሰፈር መንደር ለመንደር ሽበትን ያጠፉ ዞር ጥቁር ቀለም መቀባት ወጣት መስሎ መታየት ማታለል ነው፣ በስም አይፈቀድም። እናም ሽበቱ ታስራ መስቀዋና ብቅ አላ ቀለሙ ለቀቀው ኡስታዝ ተናደደች ልጅቷ። فاستعدي عليه اهل المرأه እንገላለን ላይ ሲት ወገን ጠቅላላ እኛንም አታሉናል። የታባቱስ ወጣት መስሎ ባገባ በ15 ቀን እንዴት ሙሽራው ሲወጣ ለለ ብለው ተቀበሉት። የለም ሽማግሌ ነው እኮ አታሎ የታባቱ ወጣት ነው ብለን እኛ አታሉናል ሲሉ وقالوا حسبناه شابا فاوجعه عمر ዘንድ ቀልድ ያለ እንዴ عمر ገረፉታ እንዲለጠለጥ አርጉት። وقال غررت القوم يتابك ታታልላለህ ወይ ብሎ ህዝብ አታልልክ غررت القوم ማህበረሰብ በማታለል ይገርበለው ለሰርግ የተጠራው ይዲ እንኳን ሰው ቀርቷል። ማን ህዝቡን እንኳን ታሎታል። ይገርም በሴቷን በኩል እንደዛ አለ። ተቀባባላ የምትቀባባው ነገር ያ ነገር ሲለቃት ሜካፕ አሮጌ ጣሳው ነው ትመስላለች። አራር ነው ክልክል ነው። ተተጋቡ በኋላ ችግር የለም ትቀባ። ከመታየት ላይ ግን ተቀባብታ ተታይች መሻወል ሊኖር ይችላል። ስለዚህ ክልክል ነው። ማታለያ እንዳይሆን ነው፣ መሳቢያ እንዳይሆን እና አንዱ ይሄ ውበት ነው። መታለያው ውበት በዝም ማታል ይችላል፣ ይጋለጣል። እንዳታታልሉ ነው። ወቁሉ ቀውለን ሰዲዳ እድሜ ስንት ነው? 30 ነው ብትላውን እድሜ 50 ሆኖ አታለ አመት ቀንሰ ሰርቅ ይዞ እድሜ ስንት ነው? 20 አመት ወነሽ ነው ወነት ነው ወላሂ እሷ 28 ነው 28 30 ይሄን አላህ ያቀል የእድሜ ሸጭ የህይወት በረካ ያሰጣል። ኦኬ እውነቱን መናገር እንግዲህ አሁን የጸባይ ጉዳይ እስከሆነ የጸባይ ጉዳይ በሁለት ይከፈላል። አንደኛው ማን ነው? አታምልጥሽ ልጅ ይሄ ሰው አያምልጥሽ ምን ነው ጣልቃ ገብ ካለ ደላላ ካለ ደላላው ነው ሐላፍተ ነው የሚወጣው። እድሜ ቀንሶ ምናምን ነው ለማመቻመች እንደዛ ጀንጅሎ እንዲያገባት አርጎ ከሆነ እሱ ሊበቀለው ይችላል። አታለኛል መች እንዲያልካት ሆነ አላገኘኋትም ወይንም ደግሞ እንዲያልከኝ ሆኖ አላገኘሁትም ልትል ትችላለች። ወቀሳውን እሱ ይወጣው ደላላ ይወጣው። እንግዲህ ተዛው ጭሳ ደግሞ በአኽላቅ ጉዳይ አብሮ ስንኖር አብራችሁ ስንኖር ነው የሚታወቅ። አብረን ማትኖረው ሰው አታውቀውም፣ እሷም ልታውቀው አይችልም፣ እሱም ሊያውቃት አይችልም። ይገርማል። አብሮ ከመኖር የሚመጣ ነው ይሄ። እና ለማንኛውም ገንዘብ ትዳር አይሆንም። በሰበብ ነው አልማሉ ሰበቡን ተሽተሪ ቢሂ ሰሪር አልጋ ልገዛበት ትችላለህ፣ ግን እንቅፍን አገዛበትም። ገንዘብን ተሽተሪ ቢሂ ጧዓም ወላ ተሽተሪ ቢሂ ተሸሂ እንዲያው እንዲህ አማረህን ተሆቴልም ቢሆን ቤትም ስሩ ልትችላለህ፣ ታስብጣ ትችላለህ። የመብላት ፍላጎትን ግን በገንዘብ አታገኘው። ለዚህ ነው ያ ኢባዲ ኩልኩም ጃዒኡን እነነኝ ማበላችሁ ኢላ መን አጥዓምቱ ፈስተጥዒሙኒ ኡጥምኩም
የማበላትን ችሎታ የምሰጣችሁ እኔ ነኝ ከዛ ውጭ ለአማራጭ የላችሁ ሹፍ እና ገንዘብን ተሽተሪ ቢሂ ሰያራ ያማረህ መኪና ገዛበት ትችላለህ ወላ ተሽተሪ ቢሂ ለአርጁል ዲያገቱን የምወጣበት ፈለክበት የምትደርስበትን እግር ግን አገዛበትም ምን አላት መኪና መንገድ ተሰርቶ ከሆነ መኪና የማይሄደውን ነገር ሁሉ የሚሄደው ማነው እግር ነው ያን ነገር መግዛት አይቻልም በገንዘብ አይገዛም ተሽተሪ ቢሂ ሌላም ልብስ ልገዛበት ይችላል ተሽተሪ ቢሂ ደዋ ልትመረመርበት ይችላል መድኃኒት ልገዛ ትችላለህ ወላ ተሽተሪ ቢሂ العافيه ገንዘብን አፍያ ገዛበት ልትመረመርበት ትችላለህ ልትታከምበት ትችላለህ መድኃኒት ልገዛ ትችላለህ በምን በገንዘብህ لا تشتري به العافيه ፈውስ አበደን ፈውስን አገዛበት ከአላህ ነው እና እርካታ ቆንጆ አልጋ ቆንጆ ብርድ ልብስ ቆንጆ አንሶላ መገዛት ትችላለህ እንቅልፍ ግን አይመጣም እንቅልፍን አትገዛም እርካታውን ግን አትገዛው ስለዚህ ገንዘብ ሰበብ ነው አሁን ሴትዮዋን በገንዘብ ታታላት ትችላለህ ገንዘብ አይታል መጣ ትችላለች ግን አያስተዳድራቸውም የሚያስተዳድራቸው ውዴታ እንጂ ውዴታን አያመጣም ፍቅርን አያመጣም ለጊዜው ለማታለል ከሆነ በስተቀር ቋሚ ባል አይሆንም ቋሚ ሚስት አትሆንም ያ ምንድነው ከልብ መዋደድ ነው የሚያስማማው ከልብ የተዋደዱ የተማመኑ ሰዎች አበድን ቢጣሉም ጠል ያለ ነው ይታረቃሉ አይጨካከሩም አይካዱም ኸያና አይኖርም ማታለል አይኖርም ከልብ ነው አላህን ይፈራሉ በጣም ባለም ምክንያት እኮ ትችላለች አላህን ምክንያት ግን አትችልም ባለም ማታለል ትችላለች አላህ ማታለል አትችልም እሷን ሊበድላት ይችላል በድሏት ምንም አላረኳት ብቻ አላህ ግን ያውቃል ይበቀልላታል እሱንም ይሆን ይበቀልላታል አላህ ስለዚህ ሰውን እንዳትረገቡ ባሏንም ረገም ሲተሳከረች እርግማንና ቦምብ የሚጥል ሰው አንድ ነው ተጠንቀህ ነው ያጠፋል ሁለቱ ያወድማል አንተም ነፃ ነው እርግማንና ቦምብ አንተም ሊመታ አንተም ሊያጠፋ ይችላል ሰው በድላው ራሷ በድላ ከርታው ብትራገም እርግማኑ እሷን ሊጨምራት ይችላል አጥፍቶ ጠፊ ነው እሱም እንደዚሁ ያለ ሰራው ቢረግማት ዋጋ የለውም እሱንም አብሮ ይጨምረዋል ተጠንቀህ ነው መጀመሪያ አንተ ነፃ ነው ወይ ጥፋት የለብህም ወይ ከወዲህ በኩል እኔም አለብኝ የምትል ከሆነ የራስህን ነው ደብቀህ እሷን አጥፋለሁ ማለት አይቻልም እርግማኑ ለዓናው ይላሉ አጥፊዎችን የሚፈልገው ያለ ጥፋት አይወርቅም ሰውየው ብትረግመው ማረፊያ ካጣ መልሶ አንተ ላይ ነው የሚመጣው እዛ ሰው ላይ አይወርቅም ለኢላማ ያበቀውም አላህ ረብል ዓለሚን ስለዚህ መጠንቀቅ ነው እርግማንም ቢሆን ምንም እንደተወረወረም ድንጋይ ይሁን እርግማንም ቢሆን እንዲያገኛችሁ አላህ እንዲጠብቃችሁ ሰበቡን አድርሱ እንዳትረገሙ ጀዛኩሙላሁ ኸይር በዱዓ ኡስታዝ ኢንሻአላህ አባታችንን አላህ እንዲያዝነላቸው በዱዓ ማህበረሰባችንንም አላህ ሰብር እንዲሰጠው እንዲተካልንም እሺ አልহামዱሊላህ ረብ ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ አጁማረን አላህ ይማራቸው አላህ ይማራቸው አላህ ይማራቸው ቢሐውሊ ወቁወት ወጁዱ ከረሚ አክረሙል አክረሚን ማከላችን ሽማግሌ ቀዲማ ያሳጣን ያ ረብ ዓለሚን አረብ ቀዲማ ያሳጣን ሐዩ ያቀይማ ዘውጀ አክራም አሁን በሳቸው እድሜ ያለ ሰው የለም እኮ ነው ያለም ነው የለም እንግዲህ እና ትልሰው መድኃኒት ነበር መካሪ ነበር መካሪ ያሳጣን አላህ ይማራቸው አላህ ጀነት አላህ ያርጋቸው ቤተሰቦቻቸውን አላህ ይሰብራቸው ያዘነ ሁሉ አላህ ይሰብረው ያ ረብል ዓለሚን አርሐሙ ራሂምን አገራችን ሰላም አላህ ያርግልን በየተበያላችሁ ወንድሞቻችን የታማችሁ አላህ ያሽራችሁ የተጨነቃችሁ አላህ ይፈረጃችሁ ተጭንቃ አላህ ያወጣችሁ ታገር ይወጣችሁም እንደሞ እንዲሁ የምፈልጉትን ነገር አግኝታችሁ አገራችሁ መገቡ አላህ ያድርጋችሁ አላህ ይወድዳችሁ ወዳችሁ አጣላችሁ የተጣላችሁ አላህ ያስታርቃችሁ ያ ረብል ዓለሚን ተቸገራችሁ አላህ ተቸግር ያወጣችሁ ያ ሐዩ ያ ቀዩም ያ ዘልጀላል ኢክራም አውፍ አላህ ይበላችሁ እናንተም አውፍ ተባባሉ ዱዓችሁን አላህ ይቀበላችሁ ያልወለዳችሁም ይወለዱ የተወለዳችሁም ደግሞ እንደዚሁ ልጆቻቸውን በሰላም በአማን አሳድጉ አያደናገራችሁ አትቸገሩ አብሽሩ አትሰቡ አትጨነቁ መማጡ አለለሉ ላቡደ ሚነል ፈጅሪ የማይነጋ ሌሊት የለም ሁሉም ነገር ያልፋል አብሽራ ይዟችሁ አላህ ይሰብራችሁ አላህ ይጠንክራችሁ ሰባቱን አላህ ይስጣችሁ የሞተባችሁ አላህ ይሰብራችሁ የዳራችሁም ደግሞ ልጆቻችሁን ትዳር ያገባችሁም በረካ አላህ ያድርግላችሁ የነገዳችሁም አትርፉ የእንደሞ ትምህርት የላካችሁን ልጆቻችሁ ለውጤት ይብቁ ልጆቻችሁንም ጠብቁ ከርግማንም ጠብቁ ከጭልፊትም ጠብቁ ከዚህ ተዘበኑ ሶሻል ሚዲያ ወረሽኝም ጠብቁ ወረሽ ዘመን ላይ ያለ ነው ሁሉ ነገር እያጠፋ ነው ይሄ ሞባይል የሚባል ነገር
ስልክን ተቤት ውስጥ እንዲያጠፋ ሁሉ የቤትን ስልክ እንዲያጠፋ ሁሉ እነ ሲዲን እነ ማን ነው እነ ቴብን እነ ካሴትን ጥርግርግ አድርጎ እንዲያጠፋ ሁሉ እኔ ብቻ ነኝ እንዲያለ ሁሉ ያላጠፋው ነገር የለም። ሀታ የእጅ ማብራት ሳይቀር ማጥፍቷል፣ ባትሪን ማጥፍቷል። ድሮ ማብራት ሲጠፋ ሻማ ግዙ ይባል ነበር። ምን ያላወደመው ያላጠፋው ሪሳላ ደብዳቤንም ገሏል። የድሮ ቤት አባቶች ይጻጻፉ ነበር። ከአዲስ አበባ ደብዳቤ መጥቷል፣ ከውጭ ደብዳቤ ወጥቷል። በውስጣ ቤት ልህን የሚል ሰው ታውቃለህ? መጻጻፍንም አስቀርቷል። የሚችል ከሆነ ያነብ ነበረ። የመጣለት ደብዳቤ የማይችል ከሆነ ጎረቤት ልጅ አንብቡልኝ ነበር። እየተለቀሰ ይነበብ ነበረ። መላላክንም አስቀርቷል፣ መነፋፈቅን አስቀርቷል። መራራቅ ብቻ ሆኗል፣ መቀራረብ ቀርቷል። እንዲያንተማመን አድርጎናል። ከዚህ ተዘበኑ ወረሽኝ ተዚህ ተሚዲያ ወረሽኝ አላህ ይጠብቃችሁ። ውሸት በስቷል። የሰማችሁትን ሁሉ አታውሩ። ባረከላሁ ፊኩም حفظكم الله ورعاكم حيثما كنتم اللهم صل وسلم. ربنا يبارك فيكم شيخنا يطول عمركم. የተወዳጁ ተመልካቾቻችን ሸኻችን ጋር ነበረን። ለየት ያለ ቆይታ እስካሁን ነበር የሚመስለው። ፋታ ረፍቶን ስንመለስ ከአንድ እንግዳ ጋር መልሰን እናገኛችኋለን። አብራችሁን ቆዩ።